ሩም አስገብቻት ከዛ በኋላ በቃ ዓለም ላይ ጓደኞች ሆነው የምናውቃቸው ሰዎች ልክ ሲጣሉ ፋይል አላቸው። አንዱ ያንዱን ሰው ደብቆ አስቀምጦ ነበር ስልኩ ላይ ሲሰክር፣ ሲያመነዝር፣ ሲሰርቅ፣ ሲናገር የነበረው ስልኩ ላይ ገና እኮ ሳይጣሉ ነው ጓደኞች እያሉ ወንድማማቾች እያሉ በፍቅር እያሉ እነዚህ ሰዎች ልክ ሲጣሉ ፋይሉን ፖስት ማድረግ ይጀምራሉ። ገመናውን ማውጣት ይጀምራሉ። ሌላውን ተውት፣ ባለትዳሮች ልጅ ያላቸው የወለዱ የከበዱ ከዛስ ሲፋቱ እሷ ተወጣና ዩቲዩብ ላይ ገመናውን ታወጣለች፣ ትዘረግፈዋለች። እሱ ይወጣና ዩቲዩብ ላይ ገመናውን፣ ቲክቶክ ላይ ገመናውን። ተመልከቱትማ ወንድማማችነት እንዴት እንደቆሸሸ፣ ፍቅር እንዴት እንደቆሸሸ። ፍቅር በራሱ አይደለም የሚቆሽሸው፣ ስለ ፍቅር ያለን አመለካከት እንዴት እንደቆሸሸ፣ ቃላችን እንዴት እንደቆሸሸ፣ ህብረታችን እንዴት እንደቆሸሸ፣ አንድነታችን እንዴት እንደቆሸሸ። በዚህ ምክንያት ውሃው ተበከለ፣ አየሩ ተበከለ። ምን ጠጣ ውሃ እርግማን ሆነ፣ የምንመገበው ምግብ እርግማን ሆነ፣ የምንበላው ምግብ ተረገመ። የምንበላው ምግብ ኃይል አይደለም የሚሰጠን፣ ስኳር ነው የሚሆነው፣ ግፊት ነው የሚሆነው፣ ኮሌስትሮል ነው የሚሆነው፣ ኩላሊት ነው የሚያመጣው፣ የኩላሊት በሽታ ነው የሚያመጣው። እክል ያጸን ኃይለ ሰብ ነው የምንለው በአባቶቻችን የምናውቀው በአምላክ ዳዊት የተነገረው እህል ሰውን ያጸናል የሚል ነው የምናውቀው። አሁንስ እህል ራሱ ሰው ይገላል፣ ምግብ ሰው ይገላል፣ ምግብ ሰው ያጠፋል፣ ምግብ ህይወት ይቀማል፣ ምግብ በሽታ ይሆናል። ውሃ ፈውስ ነው የሚሆነው የምናውቀው፣ ውሃ ኃይል ነው የሚሆነው። አሁንስ ወላድ ትጨነግፍበታለች፣ ወላድ ትጨነግፍበታለች። መሃኖች አይወልዱበትም፣ ትውልድ አቅም ያጣበታል፣ ትውልድ አያድግበትም። ያለ እድሜያችን እንቀጫለን፣ ያለ እድሜያችን እንቀጫለን። ምን ሆነን ተረግመን? በምን ምክንያት? በምንናገረው ቃል። የቤት ውስጥ ጥቃት ወይም ዶሜስቲክ ቫዮለንስ እና የዲጂታል ጥቃት በማንም ሰው ላይ ሊደርስ የማይገባ በህግም የሚያስቀጣ ከባድ ወንጀል ነው። ጆን ዳንኤል ጃኒ ራቁቷን የተቀረጸችው ቪዲዮ አለኝ ብሎ በላይፍ መናገሩ ራሱ ሌላኛው የጥቃት አካል ነው። ጥቃት ነው። በዝምታ የምናልፈው በደል አይኖርም። ነገም የሌላ እህታችንን ህይወት ሊቀጥፍ ይችላል። ህግ ባለበት ሀገር የሰው ልጅ ስጋ እንደ ጨርቅ አይቀደድም። እውነት ለመናገር በጣም ነው የምታሳዝነው። ትከሻዋ ላይ በቢላ የተቆረጠችውን ከአንዴ በላይ ማየት አይቻልም። እውነት እንደዚህ አይነት ጥቃት ፈጽሞባት ከሆነ የህግ አካላት አንድ ነገር ሊያደርጉ ይገባል። ልጅቷ በጣም የዋህ ነች፣ ምስኪንም ነች፣ ታሳዝናለች። ጆን ዳንኤል ደግሞ በላይ ወጥቶ ራቁቷን ሆና በቪዲዮ ኮል ስታወራኝ ሪከርድ አለኝ ብሎ እያሰማ ነበር። ምናልባት ይህች ልጅ መበደሏን በስቶ እንደ ቀነኔ ያላጣናት ጆ እስር ቤት ስለገባ ይሆናል። ብቻ የህግ አካላት ነገሩ ላይ ጣልቃ ቢገቡ መልካም ነው። በጓደኝነት በነበሩበት ሰዓት ለክፉ ቀን የሚሆን ቪዲዮ ሪከርድ አድርጎ አስቀምጧል። ይህ ምን አይነት ሰብአዊ ድርጊት ነው? ምንም ቢሆን በጓደኝነት ጥሩ ጊዜን፣ ጥሩ የሆኑ መልካም ነገሮችን አድርገዋል። ነገ የሆነ ነገር ቢፈጠርስ ብሎ የጓደኛን ገበና አስቀምጦ በአሳቻ ሰዓት ማውጣት ግን እጅግ በጣም የከፋ ከስነ ስርዓት የወጣ ተግባር ነው። ይህ ድርጊት ትክክል ነው ብላችሁ ታስባላችሁ? ሐሳባችሁን እስኪ በኮሜንት መስጫ ላይ አስቀምጡ። የኦርቶዶክስ ቤተክርስቲያን መምህራን ስለ ጓደኝነት በነበረ ጊዜ ስለ ጓደኝነት እንዲህ ይላሉ። ስንቱ ወዳጅነት አልፏል፣ ስንቱ ጓደኝነት ተሽሯል፣ ስንቱ ነገር አልፏል፣ ስንቱ ወዳጅነት ጊዜ ሽሮታል። ዘመን የማይሽረው ወዳጅ እግዚአብሔር ያለና የሚኖር ሰው አንድ ቀን እጁ ላይ አግኝቶን እንኳን አይመረንም። እግዚአብሔር ግን ሁል ጊዜ የማይለወጥብን እጅ ነው። እውነተኛ ጓደኛ በዘመን ሁሉ ምን የሚል ነው? የሚወድ ነው። በማግኘት ጊዜም የሚወድ፣ በማጣትም ጊዜ የሚወድ፣ በታመምክ ጊዜ የሚወድ፣ ደግሞ ጤነኛ በሆንክ ጊዜ የሚወድ፣ እጅ ላይ ምንም ገንዘብ በሌለ ሰዓትም ባለ ሰዓትም የሚወድ የተመሰገነ ጓደኛ ይባላል። በሐዘን ጊዜ የመጀመሪያው በሐዘን ጊዜ መውደድ ነው። በጣም በሐዘን ጊዜ ብዙ ጊዜ ጓደኝነቱ የሚለየው ሐዘን ችግር ሲመጣ ስንታመም የሆነ ነገር ሲደርስብን ነው። ለዚህ አይነተኛው ምሳሌ መድኃኒታችን ኢየሱስ ክርስቶስ ነው። ክርስቶስ
12 ጓደኞች ነበሩት። ዓርብ ዕለት ግን ነበሩ ከዮሐንስ በስተቀር አንድ ሰው አልነበር። አልቦ ዘመድ ጊዜ ተዋርዶ ባለቅኔው በመዋረድ ቀን የለም ዘመድ ብለው ተቀኝተዋል። ሁሉም ሸሹ። ጴጥሮስም አላውቀውም አለ። ይሁዳም ሸጠው፣ ሌሎቹም እግሬ አውጪኝ ብለው ሸሹ። በውርደት ቀን ስትሰደብ ዘመድ የለም። ሆሳዕና በአርያም እየተባለ ሲዘመርለት አጅበውታል። ይሰቀል ይሰቀል ሲባል ግን ይሉ ትክክለኛ ጓደኛ የሚባለው በማጣት ውስጥ በችግር ውስጥ ዘመዱ መሆን የቻለ ነው። እስቲ እነዚህ ጥቅሶች ዋቸው። አብዛኞቹ ዛሬ የምንማራቸው ትምህርቶች ቃል በቃል መጽሐፍ ቅዱስ ላይ ያሉት ብቻ ናቸው። መጽሐፍ ቅዱስ ጓደኝነትን በጣም ያብራራ መጽሐፍ ስለሆነ ላንብብላችሁ። ወዳጆቼ ባልንጀሮቼም ከቁስሌ ገለል ብለው ቆሙ ይላል። ከምኔ? ከቁስሌ። ጓደኛ ሆኖ ከቁስሌ ገለል ብሎ ይቆማል። ሊትራሊ ቁስል ብቻ ላይሆን ይችላል። ከድክመትህ፣ ከውድቀትህ፣ ከማጣትህ፣ ከችግርህ የሚሸሹ የሚልቁ ጓደኞች አሉ። ነቢየ እግዚአብሔር ዳዊት ከቁስሌ ገለል ብለው ቆሙ፣ ዘመዶቼም ርቀውኝ ቆሙ ይላል። ጻድቁ ኢዮብ ደግሞ ዘመዶቼ ተቋረጡ ይላል። ልክ መብራት ተቋረጠ ነው የሚባለው። ዘመዶቼ ምን አሉ? ተቋረጡ። እንግዲህ የኢዮብ ቤት እርግጠኛ ነን ባለጸጋ ነበር። ዘመድ ሲጠይቀው ነው የሚውለው። አንዳንድ ጊዜ ዘመድ ጠያቂ የሚበዛበት ቤት ችግር ሲመጣ ይጠፋል ሰው። ሌላ ቀን የሚመቸው አሁን አይመቸው። ለምን እንደሆነ አያውቅም፣ ግን በጣም ብዙ ሰው ይሸሻል። ኢዮብ ምን አለ? ዘመዶቼ ተቋረጡ ወዳጆቼም ረሱኝ ይላል። እና የመጀመሪያው የጓደኝነት መገለጫ ጊዜ የሐዘን ጊዜ ነው። ጓደኞቻችን አብረው ሲጫወቱ፣ አብረው ሲሮጡ፣ አብረው ሲዝናኑ የነበሩ ሰዎች አልጋ ላይ ሲውሉ ሄደን እናያቸዋለን። ሲታሰሩ እናያቸዋለን። ትዝም ላይ ሊሆን ይችላል። በጣም የመጨረሻ ስቃይም ቁስልም የሚሆንባቸው በነገራችን ላይ ጠያቂ በሩን እያዩ የሚጠብቁ እኮ አሉ በየእስር ቤቱ። ሌላው ጠያቂ ሲመጣለት ሲንጋጋለት እያዩ እነሱ ጋር የሚመጣ ሰው አለመኖሩ በጣም ያሰቃያቸዋል። ቅዱስ ጳውሎስ ረሳችሁኝ ብሎ አያማርርም። የፊልጵስዩስ ምዕመናን ጊዜ አታችሁ ነው እንጂ ቢኖራችሁ ኖሮ ታስታውሱኝ ነበር ይላል። ምን አታችሁ ነው? ግን አሁን ትዝ ስላልኳችሁ እግዚአብሔርን አመሰግናለሁ። ለብሳችሁ ወጣችሁ ምንድን ነው የለበስከው? አንድ ቀን ሊሆን ይችላል። ሁልጊዜ ባለባበሳችሁ፣ በምግባራችሁ፣ ከሰው ጋር ባላችሁ ግንኙነት ውጤት ነው ብላችሁ ባሰባችሁት ነገር ላይ ሁሉ ኔጌቲቭ ኢነርጂን የሚረጭ የበታችነት ስሜትን የሚያሰማችሁ ዳውንግሬድ የሚያደርጋችሁ ወይም ከነበራችሁበት ሰላማዊ ስቴት ያንን ሰው ስታገኙ የሚያሽቆለቁል ስሜት ላይ የሚጥሏችሁ ሰዎች፣ ሴቶች፣ በተለይ ይሄ ነገር ሴቶች ላይ ይጎላል። ልጄ ጓደኛሽ ሴት ከሆነች ይህንን ምልክት የምታሳይ ከሆነ አደጋ ውስጥ ነሽ። ለምን? አጠገብሽ ያለ ሰው የሚሰጥሽ የቃላት ግብአት፣ መልካም አስተያየት ለህይወትሽ መነሳት፣ ግንባታ፣ ውጤታማነት በአጠቃላይ ለህይወት መስመርሽ በጠቅላላ አስፈላጊ ነውና ከጎንሽ ሆኖ መርዝን የሚረጭ አካል ካለ አካባቢሽ ላይ ስሜትሽን ወደ ታች እንዲያሽቆለቆል የሚያደርግሽ ጓደኛ ካለሽ አደጋ ውስጥ ነሽ። ራስሽን አሽሺ። ያንን ሰው ለመለወጥ ከሞከርሽና ካሰብሽ ደግሞ ሙሉ ለሙሉ አደጋ ውስጥ በመሆንሽ ምክንያት እያስተዋልሽ ተጓዥ። አስተውይ ልጄ። ሰው በጓደኛ ብዙ ነገር ተደርጎ ያውቃል። ዛሬ እዚህ ሚዲያ ላይ ላንቺም አልነግርሽ። ምናልባት ለአቅመ አዳም ለአቅመ ሔዋን ከደረስሽ ከማንም በላይ በቅርብ ጓደኛ የኔ ነው ባልኩት ቤቴን አሳልፌ በሰጠሁት ጓዳዬን ታውቃለች ባልኩት ሰው በህይወቴ ተክጄ የማላውቀውን አይነት ክህደት ተክጃለሁ። ስለዚህ ልንገርሽ፣ ጓደኛሽን ምረጪ። ተራ ቁጥር 3 ልጄ፣ ዲስሆነስቲ የበዛበት ውሸት የበዛበት ለአንቺ ላይሆን ይችላል የምትዋሽሽ። አንቺን ላይሆን እኮ ይችላል። ሌሎች ሰዎችን ስትዋሽ ልትመለከች ትችላለሽ። አንደበቱ ውሸት የለመደ ሰው ለጓደኝነት የእውነት ይቅርብሽ፣ የእውነት ይቅርብሽ። አንቺም ራስሽ ውሸታም ሆነሽ ከሆነ ታረሚ። አንደበቱ የሚስት ያልሆነን ሆነ የሚል ሰው በላዩም የሚያርፍበት ከዛም ሰው የሚገኘው ፍሬ የመረረ ነው። ስለዚህ ዲስሆነስቲ ያለበት ሐሰት፣ ውሸት፣ ማጭበርበር፣ ሾርትከት ያለበት ሌሎችን ሲያጭበረብር፣ ሌሎችን ሲሸውድ፣ ሌሎችን ሲዋሽ የምትመለከቱ ሰው አንድ ቀን መልሶ ይዋሽሻልና፣ አንድ ቀን ሸውዶሽ ይሄዳልና፣ በቅርበት በክፍተትሽ ገብቶ ያጠቃሻልና ውሸት ያለበትን ሰው
ልጅ ወዳጄ ሽሹ